አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ የአብዲ አካዳሚ ተከታታዮች እንደምን አላችሁ? ሰላም ለእናንተ ይሁን እያልኩኝ ዛሬም በአዲስ ይዘት ተከስተናል። በዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮአችንን አስተማሪ ነው ካገኛችሁት እና ከወዳችሁት ደግሞ ላይክ ማድረግ አትዘንጉ። እንዲሁም ለቤተሰብ ለዘመድ አዝማድ ሼር እንድታደርጉ ከወዲሁ በአክብሮት ጠይቃለሁ። በተጨማሪ ማህበራዊ ሚዲያዎች ልትከታተሉን ከወደዳችሁ ደግሞ ዲስክሪፕሽን ቦክስ ላይ ሊንኩን የሁሎችንም ቴሌግራም፣ ፌስቡክ፣ ኢንስታግራም ልታገኙን ትችላላችሁ። ቀጥታ ወደ ቪዲዮ ገባለሁ። አብራችሁን ቆዩ። አረብኛን በአማርኛ ክፍል 15 የቤት እቃዎችን ነው የምንመለከት የሚሆነው። እዚህ የቤት እቃዎችን ስንመለከት እንግዲህ በከፋፍለን የምናየው ይሆናል ማለት ነው። አድዋቱል በይት ለምሳሌ ኪችን እቃዎች አሉ፣ የጽዳት እቃዎች አሉ፣ የማዕድ ላይ የሚቀርቡ እቃዎች አሉ እና የተለያዩ እቃዎች ስለሆኑ ሃውስ ሆልድ ኦብጀክትስ አድዋቱል በይት ይባላል አረብኛ። አድዋቱል በይት መሰለን የእንጨት ውጤቶች አሳስ እንላቸዋለን አረብኛ ላይ። አሳስ ፈርኒቸር፣ አሪካ እንግዲህ ሶፋ ማለት ነው። ሁለተኛው አሳስ ወይም ፈርኒቸር ከተባሉት የምናየው ኩርሲ ይባላል። ኩርሲ ነው አረበኛው። ወንበር ማለት ነው በአማርኛ ኩርሲ። ጣዊላ ጠረጴዛ ማለት ነው። ጣዊላ ጠረጴዛ፣ ጣዊላ ወይም ደግሞ መክተብ ይባላል። መክተብ አንዳንድ ጊዜ መክተብ ለቢሮ እንጠቀማለን። ሌላኛው ዱርጅ ኮሜዲኖ ወይም ደግሞ መሳቢያ ማለትም ኮሜዲኖ ውስጥ የሚሳብ ነገር አለ። እሱንም መጠቀም ይቻላል። እሱም ማለት ወይም ደግሞ ኮሜዲኖ ማለት ይሆናል ማለት ነው ዱርጅ። እስኪ በእነዚህ በአራቱ የቤት እቃዎች ወይም ፈርኒቸሮች አረፍተ ነገር ሰርተን እንመልከት ማለት። አረፍተ ነገር የምንሰራው ለምንድን ነው? አሪካ ሶፋ መሆኑን አወቅን። ወንበር ኩርሲ መሆኑን አወቅን። ጣዊላ ጠረጴዛ መሆኑን ካወቅን በእነዚህ እቃዎች ሳቢያ የሚመጡ ትዕዛዞች ወይም ደግሞ እነሱም ጋር ተያይዘው የሚከተሉ አረፍተ ነገሮች መመስረት ይኖርብናል ማለት ነው። ኢጅሊሲ አለል አሪካ፣ ሶፋ ላይ ተቀመጭ። ኢጅሊሲ አለል ኩርሲ፣ ወንበር ላይ ተቀመጥ። ኢጅሊስ አለል ኩርሲ። አሁን እዚህ ጋር ኢጅሊሲ ማለትና ኢጅሊስ ማለት ይለያይ። ኢጅሊሲ የምንለው ለሴት ነው። ኢጅሊስ የምንለው ደግሞ ለወንድ ነው። ኢጅሊሲ አለል አሪካ ሶፋ ላይ ተቀመጪ ሲሆን፣ ኢጅሊሲ አለል ኩርሲ ወንበር ላይ ተቀመጥ ለወንድ ነው ማለት ነው። ኢጅሊስ አለል ኩርሲ ወንበር ላይ ተቀመጥ። ላ ተጅሊስ አለ ጣዊላ፣ ላ ተጅሊስ አለ ጣዊላ፣ ላ ተጅሊስ አትቀመጥ፣ አለ ጣዊላ ጠረጴዛ ላይ፣ ጠረጴዛ ላይ አትቀመጥ ይሆናል ተርጉሙ። ኢንዚል ሚነዱርጅ፣ ኢንዚል ሚነዱርጅ። ኢንዚል ማለት ውረድ ማለት ነው። ሚነዱርጅ ከኮሜዲኖ ላይ፣ ከኮሜዲኖ ላይ ውረድ። እነዚህ እንግዲህ ከአራቶቹ ጋር ይዘው ሊመጡ የሚችሉ ትዕዛዞች ናቸው። አረፍተ ነገሮቹ እነዚህ ይመስላሉ። እንቀጥል። አምስተኛው ባግ በር ማለት በር። ኺዛነቱል መላቢስ ወይም ደውላብ እንላለን። የቁም ሳጥን ማለት ደውላብ ይባላል በሌላ በኩል። እዚህ ላይ እንደምታዩት ደግሞ ኺዛነቱል መላቢስ ቁም ሳጥን። ሰባተኛው ሰሪር አልጋ ማለት አልጋ። ስምንተኛ ኺዛነቱል ኩቱብ የመጽሐፍ መደርደሪያ ማለት መጽሐፍ መደርደሪያ። እዚህ አሁን አራት አየን። በእነዚህ በአራቶቹ ደግሞ አረፍተ ነገር እንመስረት እስኪ ወይም ምሳሌ ማለት ነው። ኢፍታህ አልባብ
በበር የተሰራው አረፍተ ነገር ምን ይላል? ኢፍታህ አልባብ በር ክፈት። ኢፍታህ አልባብ። አኽሪጅ ልብስ ሚን ኺዛነቱል መላቢስ። አኽሪጅ አውጣ ማለት ነው። ልብስ ማለት ነው። ሚን ኺዛነቱል መላቢስ ወይም ሚን ደውላብ ልንለው እንችላለን። ሚን ደውላብ ከቁም ሳጥን ውስጥ ልብስ አውጣ። አኽሪጅ ልብስ ሚን ኺዛነቱል መላቢስ። ሰባተኛው ናመ አጥፍሉ አለ ሰሪር። ናመ አጥፍሉ አለ ሰሪር። ናመ ማለት ተኛ ማለት ነው። አጥፍል ወይም ጥፍል ማለት ደግሞ ህፃን ልጅ ማለት ነው። አለ ሰሪር አልጋ ላይ፣ ህፃኑ አልጋ ላይ ተኛ ማለት ይሆናል። ስምንተኛው የሰራነው አረፍተ ነገር ኹዚል ኪታብ ሚን ኺዛነቱል ኩቱብ ወይም ሚን ደውላብ ልንለው እንችላለን። እዚህ ጋር ኹዚል ኪታብ ሚን ደውላብ፣ ኹዚል ኪታብ ሚን ኺዛነቱል ኩቱብ። ኹዝ ውሰድ ማለት ነው። ኪታብ መጽሐፍ ማለት ነው። ሚን ከኺዛነቱል ኩቱብ ከመጽሐፍ መደርደሪያው፣ ከመጽሐፍ መደርደሪያው መጽሐፍ ውሰድ ይሆናል ጠቅላላ ትርጉሙ። አሁን ደግሞ የምናየው ከጨርቅ የተሰሩ የቤት እቃዎችን የምናየው ወይም ጨርቅ ነክ የሆኑትን ማለት ነው። ሲታራ መጀመሪያ ላይ የምናገኘው ሲታራ ይላል። ሲታራ መጋረጃ ማለት አንድ መጋረጃ ሲታራ ይባላል። ሁለት ከሆነ ሲታረተይን ይባላል። ሶስት ከሆነ ደግሞ ሰታኢር ይባላል። ሶስት እና ከዛ በላይ ሆኖ ፕሉራል ፎርም ስለሚያሳይ ሰታኢር ነው የምንለው። ሲታራ መጋረጃ ማለት ነው። በምስልም አስደግፈን ስለመጣን በቃላት እንኳን ባንግባባ በምስሉ እንግባባለን ብዬ አስባለሁ። እንቀጥል። ሁለተኛው ሰጃዳ መስገጃ ማለት ነው። መስገጃ። አሁን በእነዚህ ሁለቱ እስኪ የሆነ ምሳሌ እንስራ። ኢክሺፍ አሲታር፣ ኢክሺፍ አሲታር መጋረጃውን ክፈት። ኢክሺፍ አሲታር። ኢክሺፍ ማለት ክፈት ማለት ነው። ሲታራ ደግሞ መጋረጃ። በሁለተኛው እንሰራ ገሲሊ አሰጃዳ፣ ገሲሊ እጠቢ ማለት ነው። አሰጃዳ መስገጃውን እጠቢ ይሆናል ትርጉሙ። መርሐበን። ዊሳዳ የሚቀጥለው ሶስተኛው ዊሳዳ ወይም ሚቀዳ እንለዋለን። ይህም ማለት ነው ትራስ ማለት ነው። ትራስ ዊሳዳ ማለት ይቻላል፣ ሚቀዳ ማለት ይቻላል ማለት ነው። ሊሓፍ አንዳንድ ቦታ ለሃፍ ይሉታል። ሊሓፍ ትክክለኛ ስሙ። ወይም ደግሞ በጣንያ ይባላል። በጣንያ ሊሓፍ ወይም በጣንያ እሱ ምንድነው? ብርድ ልብስ ማለት ነው። ብርድ ልብስ ኦር ኮምፈርት ወይም ደግሞ ኮምፈርት ለሌሊት የምንጠቀመው ኮምፈርት ሊሆን ይችላል፣ ብርድ ልብስ ሊሆን ይችላል። ሁለቱም በጣንያ ወይም ሊሓፍ በመባል ይታወቃሉ ማለት ነው። ሶስተኛው ሐቂባ ወይም ደግሞ ሻንጣ። ሻንጣ ማለት ሻንጣ ብዬ ስል አማርኛ ሊመስላችሁ ይችላል። በአረብኛ ሻንጣ ይባላል፣ እንዲሁም ሐቂባም ይባላል ማለት ነው። የሁለቱም ቦርሳ ወይም ሻንጣ ማለት ነው። ቦርሳ አማርኛው፣ ሻንጣው በሁለቱም ቋንቋ ላይ ተመሳሳይ ነው። ይህ ማለት ቦርሳ ማለት ነው። እሺ በእነዚሁ በሶስቱ የቤት እቃዎች ወይም ማቴሪያሎች አረፍተ ነገር እንሰራለን። ሶስተኛው ኢሽተሪ አልሚቀዳ፣ ኢሽተሪ አልሚቀዳ፣ ኢሽተሪ አልሚቀዳ ትራስ ግዢ ማለት ነው።
አራተኛው ጂቢሊ በጣንያ ወይም ሊሓፍ ልንለው እንችላለን። ጂቢሊ በጣንያ ማለት ነው ብርድ ልብስ አምጪልኝ ማለት ነው። ብርድ ልብስ አምጪልኝ ማለት ነው። አምስተኛው አድኺሊ አልመላቢስ ፊ ሐቂባ። አድኺሊ አስገቢ ማለት ነው። አልመላቢስ ልብሶችን ማለት ነው። ፊ ሐቂባ ቦርሳ ውስጥ እንደረጉመው ልብሶችን ቦርሳ ወይም ሻንጣ ውስጥ አስገቢ ማለት ነው። ወይም አስገቢልኝ ማለት ነው። እሺ ስድስተኛው ፊራሽ። ፊራሽ በአማርኛው ፍራሽ ነው። ኢንግሊሽ ማተር ሲሆን በሱ የሰራነው ነገር ወይ ምሳሌ አልፊራሹ ሙሪሑን። አልፊራሹ ሙሪሑን ፍራሹ ምቹ ነው ማለት ነው። ፍራሹ ምቹ ነው ማለት ነው። መርሐበን ክፍል 15ን እዚሁ ላይ አጠናቀናል። እሱም የቤት ውስጥ እቃዎች ሆነው ከእንጨት የተሰሩና ከልብስ የተሰሩ ያልናቸውን እዚህ ጋር አጠናቀናል ማለት ነው። ቀጣይ ርዕሳችን የሚሆነው ክፍል 16 የኤሌክትሪክ እቃዎች ኤሌክትሮኒክስ ቱልስ አጅሂዘቱል ከህረባኢያ እንላቸዋለን ማለት በኛ ኤሌክትሮኒክስ ከኤሌክትሮኒክስ የተሰሩና በኤሌክትሪክ የሚሰሩ ለማለት ነው የተፈለገው። እነሱን በክፍል 16 አብረን እንመለከት ይሆናል። ስለተከታተላችሁኝ አመሰግናለሁ። አብዲ አካዳሚ ተዓለም ثم ተከለም ማሰላም። እንግዲህ የዛሬው ትምህርታችን የተከታተላችሁትን ይመስል ነበር። ስለ ትምህርታችን ሀሳብ አስተያየት ካላችሁ ኮመንት ቦክስ ላይ ያስቀምጡልን፣ እንመልሳለን። እንዲሁም ለዚህ ቻናል እስካሁን ሰብስክራይብ ስትመለከቱ የነበራችሁ ቻናላችንን ሰብስክራይብ አድርጎ እንዲሁም ደግሞ ሀሳባችን ጠቃሚ ትምህርታችን የሚያግዝ ሆኖ ካገኛችሁት ለወዳጅ ዘመድ ሼር አድርጉልን። በሌላ ሚዲያዎች ደግሞ እንዲሁም በቴሌግራም በፌስቡክ እና በኢንስታግራም ልታገኙ ከፈለጋችሁ ሊንኮቻቸው በዲስክሪፕሽን ቦክስ ውስጥ ተቀምጠውላችኋል። ስለአብራችሁን ስለቆያችሁ አመሰግናለሁ። መልካም ቆይታ